የአብይ ጾም የመጀመሪያ ሳምንት ዘወረደ ላይ ነው የምንገኘው። እንኳን አደረሳችሁ ባይ ዘ ወይ። በዚህ አጋጣሚ ስራ አለ፣ ከዛ ፊዚካል ፊትነስ አለ፣ ከዛ ደግሞ ስፒሪቹዋል ላይፍ አለ። እነዚህ ሶስቱ ነገሮች እንዴት ነው ለማድረግ ያሰባችሁት? የኔ እቅድ ያው ስፒሪቹዋሉ ላይ ቅዳሴ ከሰዓት ስለሆነ የሚሆነው ብዙ ቀናትን ማስቀደስ ከባድ ነው የሚሆነው። ሰው በተቻለ መጠን አትሊስት የጧቷን ኪዳን ፓርቲሲፔት ለማድረግ ነው የኔ ሀሳብና እቅዴ። ከፊዚካል ፊትነስ ጋር በተገናኘ መስል ሉዝ ላለማድረግ ነው፣ ምንም ጥያቄ የለውም። ረጅሙን ሰዓት ጾመን ስለሆነ የምናሳልፈው፣ ከዛ የቀረችው ሰዓት ላይ ግን ቬጋን የሆኑ ፕሮቲኖችን በመመገብ አትሊስት ሬዚስታንሳችን እንዳናጣ፣ አቅም እንዳናጣ። ስቲል ጂም እገባለሁ ኦፍኮርስ፣ ጧጧት ነበር ጂም የምገባው። አሁን የጂም ሴሽኔ ወደ ማታ ይቀየራል። 1 ሰዓት እስከ 2 ሰዓት ኦር 12 ሰዓት እስከ 1 ሰዓት፣ በእነዚህ ታይም ኢንተርቫሎች ነው ወርክአውት የሚሆነው። ማታ ትንሽ ሰዓቱን ገፋ ላደረገው እችላለሁ። እስከዛሬ ማክሲመም የማመሻው 4 ሰዓት ተኩል ነበር። አሁን ሜይ ቢ እስከ 5 ተኩልም ፑሽ ላደረግ እችላለሁ። ጠዋት ስራ በእርግጠኝነት 1 ሰዓት ላይ ነው የሚጀምረው። 1 ሰዓት ላይ አክቲቭ ስራ ጀምሬያለሁኝ። 12 ሰዓት ተኩል አካባቢ ከቤት ወጥቼ ቢሮ ደርሳለሁ። ሰው በዚህ መንገድ ነው 60 ቀን ለማስኬድ ያሰቡትና ፉል ፕላን አለኝ ባይ ዘ ወይ። የስፒሪቹዋል ላይፍ ላይ፣ ፊዚካል ላይ፣ ቢዝነስ ላይ ፉል ያወጣሁት የ9 ሳምንት የአብይ ጾም ሳምንታት እና የመጨረሻውንም አንድ ላይ አድርጌ ያዘጋጀሁት ፕላን አለና ከፈለጋችሁ ልክላችኋለሁ።